የዘመቻ አንድነት የጀርባ ታሪኮች ባንድራስ ሁለት ምላስ እየተባሉ ይታማሉ። የወቅቱ የፋኖ የንግስና ቀባት በሀብታሙ አያሌው እጅ ላይ የተፈለቀለቀላቸው ጫካ ውስጥ በተደረገ ስነ ስርዓት በዓለ ሲመት የተፈጸመላቸው የንግስናውን ቀባት ጋሻ ጃግሬዎቻቸው የቀቧቸው ንጉሠ ነገሥት እስክንድር ለዚህ ባንድራስ ሁለት ምላስ ለሚለው ትችት የሚቀርብባቸው አስረጅ በአንድ ወቅት ቄሮን አስመልክቶ በተናገሯቸው ንግግሮች ነው። ስለ አንዱ ቄሮ ርኩስና ቅዱስ ቃላቶች እንዴት ከእስክንድር ነጋ አንደበት ወጣ የሚል ጥያቄ ከተነሳ ጉዳዩ የጀዋር መሐመድን መንበር ከመቆናጠጥ ጋር የሚገናኝ ነው። ቄሮ ያደርግ የነበረውን ትግል በማሞገስ በርቱ እናንተ ዲሞክራሲ ጠበቆች ብሎ በማጀገን ተቀባይነት ማግኘትና በትግሉ ተንጠላጥሎ አንዳች የስልጣን ፍላጎትን ማርካት። የእስክንድር ተቾች እንደሚሉት ግን ይህ ምኞቱ በጀዋር መሐመድ የተለየ ስትራቴጂ አፈር ከበላ በኋላ ነው እስክንድር ቄሮን ጂኖሳይደር እያለ መጥራት የጀመረው። ጀዋር መሐመድ እንኳን እስክንድር ቀርቶ አንቶ የተባሉ የኦሮሞ ፖለቲካ ልሂቃን ያልደረሱበትን የተቀባይነት ማማ ለብቻው ተቆናጦ ከዶክተር አብይ ጋር ትከሻ ለትከሻ ይገፋፋ የነበረ መንግስት ፈጥሮ የዛሬን ያድርገውና በቄሮ በኩል ያሻውን ሲያስፈጽም የነበረ ሰው ነው። ይህን የማይደረስበትን የጃዋር ኤምፓየር በህልሞ የተመኘው እስክንድር ኦኤምኤን ላይ ቀርቦ ቄሮን በርቱ ሲል እንዳልነበረ ማማውን መቆናጠጥ የወጣቶቹን መንገድ መቀየስ አልሆንልህ ያለው ጊዜ ግን በአደባባይ ወጥቶ ቄሮን ባሞገሰበት አንደበቱ መንቀፍ ቀናው። ይህ ነው ለእስክንድር ነጋ ወላዋይነት በተቾቹ በኩል የሚቀርበው አመክንዮ። በቄሮ በኩል ያሰበውን ማሳካት እንዳልቻለ የሚነገርለት የቀድሞው ጋዜጠኛና የሰብአዊ መብቶች ተሟጋች እስክንድር ነጋ ፊቱን በቀጥታ ያዞረው ወደ ዘመነ ካሴ ፋኖ ነበረ። ያኔ የፖለቲካ አድማሱን በአዲስ አበባ ቅጥሮች ብቻ ቀንብቦ ባልደራስ የሚባል ባላደራ ምክር ቤት ፈጥሮ ሲንቀሳቀስ ዓላማው ከፋኖ ጋር አንድ መሆኑን ደጋግሞ ይናገር ነበረ። ይህን ዓላማውን ጭምብል እንደማውለቅ የቆጠሩበት እንደ ቤተልሔም ያሉ ሰዎች ደግሞ እስክንድር አማራነቱ በልጦበት ወደ ብሔሩ ሽምጥ ጋልቧል ማለትን ተያዙት። ታዲያ እስክንድር ነጋ በዚህ ጊዜ ነበረ ባልደራስ ከፋኖ ጋር ምን አገናኘው የሚለውን ጥያቄ ለመመለስ ወደ ሚዲያ ብቅ ብሎ የነበረው። እስክንድር በዚህ ብቻ አላበቃም። የሃጫሉ ሁንዴሳ ግድያ ሰሞን ለነጀዋር መሐመድና በቀለ ገርባ እስር ሚዛን ማስጠበቂያ እንዲሆን ታስቦ በጦስ ዶርነትም ተመርጦ ወህኒ ወርዶ ነበረ። ከዚያም ከእስር ከተለቀቀ በኋላ በቀጥታ ያመራው ፋኖን ወደ መጎብኘትና ማበረታታት ነበረ። በዚህ ለፋኖ ቡራኬ የመስጠት ጉዞው ታዲያ ባህር ዳር ላይ ካሁኑ ደመኛው ዘመነ ካሴ ጋር ተገናኝቶ ዘመነም እስክንድር ባልደራስ ብቻ ሳይሆን የእኛም ጭምር መሪ ነው ብሎ አሞግሶት ነበረ። አሁን ግን የሁለቱ ሰዎች ነገር ውሃ ቀዳ ውሃ መልሶ ነው ተገኝቷል። ብዙ ሰዎች ዘመነ ካሴና እስክንድር ነጋ በሚባሉ ከሻቸው የከበደ ሁለት የፋኖ ሰዎች በኩል ነው የአማራውን ትግል አሻቅበው የሚያዩት። ይህን ሐሳብ ከፋኖ ገበያ ላይ የገዙ የሚመስሉትን አቶ ልደቱ አያሌውን ለማረም የፈጠኑት ኢንጂነር ይልቃል ግን የለም ሌሎችም አሉ ብለው የተሳትፏቸውን መጠን የእውቀታቸውን የሚያክል ያብራራሉ። መራዋለ ሾም የተለያዩ አደረጃጀቶች አሉ፣ እስክንድርም አለ። ስለዚህ የእስክንድርና የዘመነ ብቻ ብሎ መግለጹ እንዳይቀየሙ ብዬ ነው። እኔ መረጃውን በቅርብ ስለማቅ መረጃ ለመስጠት ያህል ነው። ለዚህ የተለየ አይደለም። በዋናነት ነው ያልኩት። እሱም አይደለም ምሬ የሚመራው ኃይል ራሱ ይቻላል። እኔ ዲቴይል የሆነ ኢንፎርሜሽን እንዳንተ ስለሌለኝ ስተት ስላልተቀብያለሁ። አንደኛ አሁን እሱም አይነት አገላለጽ የቅራኔውን ደረጃና እንትኑንም ግልጽ ስለማያደርገው በሁለቱ ብቻ መካከል አድርጎ ማድረጉ ትክክል አይመጣም በሚል ነው። በተግባርም ሲታይ ለምሳሌ በቅራኔ ደረጃ ካየኸው በነ ምሬ ወዳጆ እና በነ እስክንድር መካከል ያለው ቅራኔ እንደውም የቆየና በጣም ልዩነታቸው የሰፋ ነው። እዚህ ውጭ ሀገር ድረስ እኔ በቅርብ እንደመጣ ሁሉ እነ ምሬ የፋኖ አንድነት ምክር ቤት የሚሉት አለ፣ እነ እስክንድር መምጣታቸው በዛ ጋር ሆኖ የነበራቸው ቅራኔ በውጭ ሀገር እነ ምሬ የራሳቸውን ተወካዮች አድርገዋል። በዛን ጊዜ ዘመንና እስክንድር መጠነኛ ቅርርብ ነበራቸውና ከነ ምሬ ጋር ያለው የማይታረቅ የሚመስል በጣም ሰፊ ቅራኔ ከዘመነ ጋር ያለው ልዩነት ይበልጣልና
ሸዋ ውስጥ ያሉት ራሳቸው ፋኖች ሁለት ቡድን ሆነው በራሳቸው አንዳንዴም እንደሚባለው እስከ መተቋቆስ ድረስ የደረሰ ልዩነት ያላቸው አሉ። ጎንደርም ውስጡ ነው የተለያዩ አደረጃጀቱ ነው። ጎንደር ፋኖ አንድነት የሚሉ አሉ፣ ጎንደር ጠቅላይ ዕዝ የሚሉ አሉ። ዘመነ የሚለው እንግዲህ ምናልባት ዘመነን እንደሚመስለኝ የቆየ ልጅ ስለሆነ በፋኖ አደረጃጀት ሰዎች ጎላ አድርገው ስለሚያዩት እንጂ የአማራ ፋኖ በጎጃም የሚል አመራር ብቻ ነው እና ያገላለጽ በእውነት ተግባር ትክክል ሌሎችም ሰዎች ይቀየማሉ። በእውነት ግን ሰው ዝም ብሎ ራቅ ብሎ ሲያያቸው ስመጥር ስለሆኑ በእነሱ ቢጠራ እንትን አይደለም እንጂ ትክክለኛ ስለዚህ የገባኝ ምንድነው እኛ ሁለት የፋኖ አደረጃጀቶች እየተቃረኑ ነው ብለን ማሰባችን ትክክል አይደለም። ይልቅስ የአስተላለፉ መጠን ወይም ያሉት የፋኖ አደረጃጀቶች መጠን ሁለት ብቻ አይደለም። ልዩነት ያለው ከሁለት በላይ በሆኑ የፋኖ አደረጃጀቶች መካከል ነው እንደማለት ነው። አሁን ለምሳሌ ሸዋ ውስጥ ሁለት አይነት አደረጃጀቶች አሉ። በኢንጂነር ደሳለኝ የሚመራና በመከታው የሚመራ ሁለት ትላልቅ አደረጃጀቶች አሉ። ጎንደር ውስጥ ያሉ በጎንደር ጠቅላይ ዕዝ ብለው የሚጠሩ አሉ። የአማራ ፋኖ በጎንደር አንድነት ብለው ያሉ አሉ። ይሄ በተግባር ያሉ ናቸው። ለነገሩ የልደቱ አያሌውና የኢንጂነር ይልቃል ፍጭት በፋኖ መሪዎች ቁጥር ላይ ብቻ የታጠረ አይደለም፣ ሰላማዊ ትግልን በመደገፍና በመንቀፍ ላይ ጭምር እንጂ። ከዚህም ሲሻገር በራሱ በፋኖ እንቅስቃሴ ዙሪያ ፋኖ የሚታገለው ለስልጣን ነው ወይንስ ለህልውና በሚል ሙግትም የተለያየ ገጽ ላይ ሆነው ሐሳብ የሚያዋጡ ፖለቲከኞች ናቸው። አቶ ልደቱ የፋኖ ግስጋሴ ለስልጣን ነው ሲሉ፣ ኢንጂነሩ ደግሞ የለም ለህልውና ነው ባይ ናቸው። ይልቃል ፋኖች ለስልጣን አይደለም የሚዋጉት ብሏል። እኔ ዘመነ ብቻ አይደለም እስክንድር ብቻ አይደለም በፋኖ አመራር ደረጃ ያሉ ያዳመጥኳቸው በሚዲያ ለስልጣን ነው የምንታገለው ሲሉ ነው የምሰማው። የመጀመሪያ ጊዜ ነው የፋኖ ደጋፊ ከሆነ ሰው ለስልጣን አይደለም የሚታገሉት የሚል ከይልቃል ነው የሰማሁት። አልሰማኝም እኮ ልደቱ፣ አሁንም አልሰማኝም። እኔ እንግዲህ ደጋግመህ የተናገርከው ነገር ነው። ለስልጣን አይደለም ብለህ ስለተናገርክ ነው አይደለም አጥቷለው ካልክ አሁን እኮ ችግሩ አሁን ትናገራለህ፣ ቀጥለህ ደግሞ ክርክር ሲነሳ ትሽረዋለህ። እስቲ ነው ያልኩትን ንገረኝ። እኔ ያልኩትን ንገምልኝ እስቲ። ፋኖ የሚታገለው ለስልጣን አይደለም። ለምንድን ነው የሚታገለው ነው ያልኩት? ለህልውና ብቻ ነው የሚታገለው። ምን ማለት ነው? እሱን እስቲ አብራራኝ። ህልውናውን ለማትረፍ ነው፣ ላለመሞት ነው፣ ላለመገደል ነው ያልከው። ሰው ምንድን ነው ታዲያ? አብይን ይገለዋል። ለስልጣን ማለት የፖለቲካ ስልጣን መያዝ ነው አይደል እንዴ? ለሱ አይታገልም እያልክ ነው። እኔ ደግሞ ማቀው ሁሉም የፋኖ አመራሮች ለስልጣን ነው የምንታገለው እያሉ ነው። ካለ ስልጣን ህልውናን መጠበቅ አይቻልም። አው ለስልጣን ነው የምንታገለው ሲሉ አያለሁ። እሱን ይልቃል የተለያየ ነገር አደረገው እኮ። ይኸውልህ ሁለቱን ነገር እኔ የምለው ነገር ተረርቶ መለያየት አንድ ነገር ነው፣ ማጣመም ሌላ ነገር። እኔ አጣመሜው ከሆነ ቴዲ መስክር ይፍረደን። ፋኖ ለስልጣንም ታገለ ለህልውና፣ መንገዱ ግን አልጋ ባልጋ ሆኖለት የሚሮጥ አካል አይደለም። ለዚህ ነው መግቢያችን ላይ የእስክንድር ነጋንና የዘመነ ካሴን የልዩነት በሮች አንስተን ገርበብም አድርገን መተዋችን። እንዋጋለን፣ ነገ 4 ኪሎ ገብተን መንግስትንም ገልበጠን እንቆጣጠረዋለን ከሚሉት መከላከያ ሰራዊቱ በኩል ከሚሰነዘርባቸው ጥቃት በተጨማሪ በራሳቸው ጉያ ውስጥ እያሞቁ የፈለፈሏቸው በርካታ ችግሮች የቀነበቧቸው ተዋጊዎች ናቸው። የፋኖች መንገድ በርግጥም አልጋ ባልጋ አልሆነላቸውም። ከሰሞኑ የጀመሩት ዘመቻ አንድነት የተባለ ጥቃትም ውስጡ ሲጠና ጀርባው ሲመረመር መዳረሻው የጉያቸው ችግር ሆኖ ይገኛል። እነ ሻለቃ ዝናቡና ፋኖ ማርሸት ድል ያስመዘገብን ነው። በቅርቡ መሪዎቻችን አንድነትን ያበስሩናል እያሉ መግለጫ ቢሰጡም ችግሩ ግን በመግለጫ ብቻ የሚቋጭ አይመስልም። የጎጃምን ፋኖ ሰራዊት በአዛዥነት የሚመራው ሻለቃ ዝናቡ ከዚህ የዘመቻ አንድነት መጠናቀቅ በኋላ ሰብሳቢዎቻችን አንድነታችንን ማወጅ አለባቸው ብሎ ቀጭን ትዕዛዝ ሰጥቷል። በዚህ አጋጣሚ ጠበቅ ያለ መልእክት ማስተላለፍ ፈልጋለሁኝ። እኛ ወታደራዊ አመራሮች ከዚህም በኋላ ሰብሳቢዎቻችን ውይይት እያደረጉ መሆኑን አውቃለሁኝ። በዚህ በአጭር ጊዜ ውስጥ ከተቻለ ዘመቻው ሳይጠናቀቅ የአማራን ፋኖ አንድነት እንዲያበስሩን እንፈልጋለን። ካልጨረሱ ደግሞ በዚህ በጣት በሚቆጠሩ ቀናት ውስጥ አንድነቱን እንዲጨርሱ በዚሁ አጋጣሚ ማሳሰብ ፈልጋለሁኝ። የአራቱም ግዛት ሰብሳቢዎች ነው አሁን እየተወያዩ ያለ። በእኛ በኩል አርበኛ ዘመነ ካሴ ያለ፣ በአማራ ፋኖ በጎንደር አንድነት አርበኛ ሀብቴ ወልድ ያለ፣ የአማራ ፋኖ በወሎ ወይም ቤት አማራ አርበኛ ዋርካው ምሬ ወዳጁ አለ፣ የአማራ ፋኖ በሸዋ
አርበኛ ደሳለኝ አለ። እነዚህ በአራቱ ቀጠና የሚገኙ ሰብሳቢዎች ወይም አመራሮቻችን ይዘውት የሚመጡትን ድርጅት ለመቀበልም ይዘውት በሚመጡት መዋቅርም ለመታገልና ስራ ለመስራት እኛ ዝግጁ መሆናችን በዚሁ አጋጣሚ መግለጽ ፈልጋለሁኝ። እነሱም በአጭር ቀን ውስጥ ድርጅት መስርተው ለህዝባችንም ለሰራዊታችንም ይፋ እንዲያደርጉልን ማሳሰብ ፈልጋለሁኝ። ውጤቱን በተመለከተ በከፊል ይመስላል። አመሰግናለሁ። ማርሸት ፀሐዩ በበኩሉ የጠቅላይ ሚኒስትሩን ሰሞናዊ የባህር ዳር ጉዞ አስታኮ ባስተላለፈው መልእክት ላይ ሰራዊት ደምስሰናል፣ መሳሪያም ማርከናል እያለ የዘመቻ አንድነትን ቅድስና ሲሰብክ ነበር። እንደምታስታውሰው አብይ አህመድ ከሰሞኑ ባህር ዳር ከተማ ላይ ሳይክል እየነዳ ታይቶ ነበር። አብይ አህመድ ባህር ዳር ላይ ለመታየት ከአንድ ወር በላይ ጠንካራ ወታደራዊና የደህንነት ዝግጅት ሲያረግ ከርሞ ምናልባት ባህር ዳር ለመታየትን ናሳ እዚያ ህዋ ደርሶ ከመመለስ በላይ የናሳ ሳይንቲስቶች ወደ ህዋ ከሚያደርጉት ጉዞ በላይ ተዘጋጅቶ ነው ባህር ዳር ደርሶ የተመለሰው እና እነ ዳንኤል ክብረት የታለፋን ነው እኛ ባህር ዳር ላይ ነን ሲሉ ነበር። በዚህ አጋጣሚ አንድ ነገር ያስታወሰኝ ምንድነው በኳታሩ የዓለም ዋንጫ ጊዜ ሳውዲ አረቢያና አርጀንቲና ሲጫወቱ ሳውዲ አረቢያ 4-1 ይመስለኛል አርጀንቲናን ታሸንፋታለችና አንድ የሳውዲ ደጋፊ ከስቴዲየም ወጥቶ ዌር ኢዝ ሜሲ ያለ የኳታርን ከተማ ሲያጥለቀልቅ ነበር በፉከራና በሽለላና ሜሲ በወቅቱ ለሚዲያዎች በሰጠው ምላሽ የዋንጫው ዕለት እንገናኝ በሉት ነበር ያለ። ፋይናሊ ግን ሳውዲ አረቢያ ወዲያውኑ በዝረራ ተሸንፋ ከዓለም ዋንጫ ውጭ ስትሆን አርጀንቲና የዋንጫ ባለቤቱና ሜሲ በዓለም አደባባይ የተሸለመበትን ዘመን እናስታውሳለንና ከ3 እና 4 ቀን በፊት ፋኖ የታለ ያለ ባህር ዳር ሲሸል የነበረው ዳንኤል ክብረትና አብይ አህመድ ዛሬ በ35 ወደ ውጊያዎች ብቻ የአማራ ፋኖ በጎጃም ባደረሰው መብረቃዊ ጥቃት አጠቃላይ ሙትና ቁስለኛ ካረግነው ከ1000 በላይ ሰራዊት ጨምሮ የማረክነው ተተኳሽና የቡድንና የነፍስ ወከፍ መሳሪያ የአብይ አህመድን ሰራዊት አከርካሪ የሰበረ ዳግም እንዳይጠገን ያደረገ ስለሆነ በፖለቲካው ረገድ ደግሞ የፋኖ አንድነት የማይቀርና አሸናፊ መሆኑን ያረጋግጥንበት በአራቱም ክፍለ ሀገር የሚገኝ የፋኖ አደረጃጀት ወደ አንድ መዋቅርና ድርጅታዊ አሰራር መጥቶ መሪና ተመሪ ኑሮት የአብይን አምባገነን ገዳይ ስርዓት ለመጨረሻ ጊዜ ከኢትዮጵያ ሰማይ ስር ጠራርጎ የሚያባርበትን ፕሮግራም የቀየሰ መሆኑን በተግባር ያሳየንበት ትግል ነው ዛሬ። ስለዚህ እስከ 6 ሰዓት በነበረው ውጊያ ከ1000 በላይ ሰራዊት ደምስሰናል። መሳሪያ የነፍስ ወከፍና የቡድን መሳሪያ ተተኳሽ አግኝተናል። መስመሪያ መኮንኖችን ደምስሰናል። ዘመቻ አንድነት ይቀጥላል። ይሄው ነው ያለው ሁኔታ ሞገስ። ማርሸት ፀሐይ ጠቅላይ ሚኒስትሩ ከወር በፊት በተደረገ ዝግጅት ነው ባህር ዳር ጎዳናዎች ላይ ሳይክል ሲነዱ የታዩት ብለው የዶክተር አብይን ምንም አታመጡም የሚመስል ምስል ለመናድ ሙከራ ያደረገበት ቅጽበት ለምክር ቤቱ አሽሙር የተሰጠ መልስ ምት ይመስላል። ምክር ቤቱ ውስጥ ብቅ ባሉ ቁጥር አንዳች አወዛጋቢ ነገር ሳይናገሩ የማይወርዱት ጠቅላዩ በዚህኛው ንግግራቸው ላይ ፋኖችን በጅብ ቆዳ ተከልለው ጥይትን ለማምለጥ የሚለፉ ሰዎች አድርገው አቅርበዋቸዋል። ጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ነው። እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ የጎዱን ይገኛሉ። በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው። ታዲያ ይህ ንግግር እረፍት የነሳው የሚመስለው ማርሸት ከተከሰተ ቀናት ያስቆጠረውን የዶክተር አብይን የባህር ዳር ጉዞ አንስቶ ምላሽ ቢጤ ሰጥቷቸዋል። እንዲህ አይነቱ የሻለቃ ዝናቡና የማርሸት ፀሐዩ ተደጋጋሚ መግለጫ ሊሸፍነው ያልቻለ የዘመቻ አንድነት ጉድ ግን አለ። ለዚህ አስረጃችን እነ ኤርምያስ ለገሰ ናቸው። ትላንት የኢትዮጵያ መከላከያ ሰራዊት የፌስቡክ ገጽና ሌሎችም አካላት ያሰራጩት አንድ ዘገባ ላይ ከፋኖ ዘመቻ አንድነት ጀርባ የህዋቱ ጀነራል ምግበይ እንዳለ ሲገልጹ ነበር። ይህ የጀነራል ምግበይ ተሳትፎ ሻለቃ ዝናቡና ማርሸት ፀሐዩ እንዳሉት የዘመቻ አንድነትን ድል የሚያሳይ ሳይሆን ከነስክንድር ነጋ ጋር በቀጥታ የሚገናኝ ድብቅ ኦፕሬሽን ነው። የዘመቻ አንድነት ግቡና ስኬቱ ማለት ነው። አንድ አማራዊ
አታጋይ ተቋም እንዳንገነባ እንቅፋት የሆኑብን እነማን ናቸው ይላል? እነማን ናቸው? በትግል ሜዳችን የተሰገሰጉ፣ በታጋይ ጭምብልነት የተሸፈኑ የተጀቦኑ፣ በህልውና ትግሉ የሚቆምሩ፣ ከስርዓቱ ጋር ድብቅ ጋብቻ የፈጸሙ፣ የስልጣንና የገንዘብ ፍትወት ያለባቸው ከነዚህ ጋር ነው የምንታገለው። አንድነት ማምጣት ያልቻለው እነዚህ አካላቶች ስላሉ ነው። ሰው ትግላችን የሚያተኩረው አንዱ እነዚህ ላይ ነው። ጥያቄው እነዚህ ቡድኖች እነማን ናቸው ነው? የመግለጫውን ነው እየነገርኳቸው ያለው። ማን ናቸው እነዚህ ቡድኖች? ይሄ ቡድን ስለማን ነው የሚያወራው? እነማንን ነው ፈርጆ አንድነት እንዳታመጡብን ጋሬጣ የሆናችሁብን አንድነታችን እንዲዘገይ ያደረጋችሁት እነማን ናቸው ነው የሚለው? እነ እስክንድር ነጋ ነው ያነሳል። እነ መቶ አለቃ ካፒቴን ማስረሻ ሰጤን ነው ያነሳል። እነ ኮሎኔል ፋንታው ሟባን ነው ያነሳል። ስለዚህ ምን ይያለ ነው? እነ እስክንድር ነጋን፣ እነ መቶ አለቃ ካፒቴን ማስረሻን፣ እነ ኮሎኔል ፋንታውንን እናጠፋችኋለን፣ አጠፋችኋለሁ በመግለጫ ወጥቶ ማለት ነው። ዘመቻ አንድነት አንዱና ትልቁ ፐርፐዝ እነ እስክንድርን ማጥፋት ነው። ትልቁ ፐርፐዝ እነ መቶ አለቃ ማስረሻ ሰጤን ማጥፋት ነው። ትልቁ ፐርፐዝ እነ ኮሎኔል ፋንታው ሟባን ማጥፋት ነው። እነ ማስረሻ ምናምን ሄዳችሁ አንዳንዶቹ ምን እየተናገሩ እንደሆነ ሂዱና ስሙ። ወሎ ላይ ተከሰተውን ሂዱና ስሙ። ጎጃም ላይ ተከፈተውን ሂዱና ስሙ። እቺ እንትኗ ማደናገሪያ ናት። እነ ምግበይ ሻቢያ አንዳርጋቸውን ብትወስዱ ምንድነው ያለው? አንዳርጋቸው መጥቶ አንድ አማራዊ ድርጅት መፈጠር ካልቻለ መንቀሳቀስ አይቻልም። ከሻቢያ የወሰደው መልእክት ነው። እነ ምግበይስ ከሻቢያ ጋር ባረጉት ነው። አንድ ለኛ ፐርፐዝ ለኛ ጁኒየር ፓርትነር ተላላኪ የሚሆን ኢህዴንን መፍጠር ካልቻለን አይሆንም ነው። ስለዚህ የጦርነቱ የሰሞኑ የአንድነት ምንድነው የሚለው ርዕሱ? የአንድነት ዘመቻ አንድነት ፐርፐዝ አንድ መሆንን እነ እስክንድርን በማጥፋት የሚመጣ አንድነት፣ አንድ መሆንን እነ መቶ አለቃ ማስረሻ ሰጤን በማጥፋት የሚመጣ አንድነት ነው። አንድነቱ እነ ኮሎኔል ፋንታውንን በማጥፋት የሚመጣ አንድነት ነው። ለዚህ ነው የሚያግዟቸው እነ ምግበይ የሚያግዟቸው ዋነኛ ዓላማ እነ እስክንድርን ለማጥፋት ነው። እነ ምግበይ የሚያግዙት ዋነኛ ዓላማ በአፋድ ነው አማራ ህዝባዊ ድርጅት የሚባለውን ለማጥፋት ነው። ለምን አፋድ አቋም ወስዷል። ምን አቋም ወስዷል? ኢንክሉዲንግ ማስረሻ ሰጤ ካፒቴን መቶ አለቃ ማስረሻ ሰጤ ከህወሓት ጋር የሚሰራ ቡድን የኛም ጠላታችን ነው፣ ለይተን አናየው። ስለዚህ ትልቁ ፐርፐስ፣ ትልቁ ግብ፣ ትልቁን ስዕል እንድታዩት ነው እየነገርኳችሁ ያለሁት። ይሄ ነገር በድል ተጠናቀቀ እንኳን ቢባል በድል የሚደናቀቀው እነ ዘመነ ባህር ዳርን ተቆጣጥረው አይደለም። እነ ዘመነ አሁን የኤምኤስ እንደሚለው የሆነች ምናምን ኤሪያ ተቆጣጥረው አይደለም። እነ ዘመነ ደሴን ተቆጣጥረው፣ እነ ዘመነ ወይም እነ ምሬ ወዳጆ ላሊበላን ተቆጣጥረው አይደለም። ይሄ ቃሌን ውሰዱ።
ዘመቻው እንኳን በድል ተጠናቀቀ ስቴፕ ነምበር 1 እነ እስክንድር ከጠፉ ይህ የአማራ ፋኖ ህዝባዊ ድርጅት የሚባለው ነገር መቋቋም የዘመነንና የእስክንድርን እህል ውሃ ለአንዴና ለመጨረሻ ጊዜ የቆረጠ ክስተት ነበረ። ከዚያ ጊዜ ቅጽበት ጀምሮ ሁለቱ አያላን በየምክንያቱ የሚናቆሩ በየመግለጫው መልስ የሚሰጣጡ ሆነው እስከ ቅርብ ጊዜ ድረስ ቆይተዋል። እናም በቅርቡ ፋኖን አንድ የማድረግ ትልም ሰንቀው ነበረ። ጫካ ውስጥ በፈጠሩት ስብስብ በኩል መንግስት አይደርስበትም በተባለ የዋትስአፕ መገናኛ መሪ ለመምረጥ ጥረት ያደረጉት። እናም እስክንድርን ያስፈነደቀ ዘመነ ካሴን ያስቆጨ የምርጫ ውጤት ይፋ ሲደረግ አማራ የሚባል ባህር ላይ የተንሳፈፈችው የፋኖ ታንኳ ሁለት ቦታ ተሰነጠቀች። ከዘመነ ካሴ ካሰግድ መኮንንና ከመሬ ወዳጆ በቀር ሌሎች የፋኖ አደረጃጀቶች አዲስ ለተመረጠው እስክንድር ነጋ ዕውቅና ሰጥተው የፋኖ ልዩነት ላይ ታላቅ ሚስማር ቸንክረውበት ነበርም። እስክንድር ነጋ በአመራር ብቃቱ በተደጋጋሚ ጊዜ ሐሜት ሲቀርብበት አስተውለናል። በዚህም ጀምሮ የፈጸመው አቅዶ ያሳካው አንዳችም ነገር የለም የሚልን ማስረጃ ነው ተቾቹ የሚያነሱት። ነገር ግን ሰዎች ከአመራር ብቃቱ ማነስ ጋር ብቻ ሳይሆን እስክንድርን በመንግስት ጆሮ ጠቢነትን ጭምር ነው የሚከሱት። እዚህ ጋር የእስክንድር ነጋ ደጋፊዎች አሁንስ በዛ ይላሉ። ለመሪያቸውም ስብና ሽንጣቸውን ገትረው ይከራከራሉ። በዚህ ሁሉ መሃል ነው ዘመቻ አንድነት የሚባል አዲስ እቅድ ይፋ ተደርጎ ከህወሓት ጋር ህብረት የለኝም ያለውን እስክንድርን ወደ ጎን ለማድረግ በሚል ጀነራል ምግበይን ያሳተፈ እንቅስቃሴ ተጀመረ የተባለው። ዘመቻ መፈብረክ ያላቆመው ትውልድ ከዘመቻ መቶ ተራሮች እስከ ዘመቻ አንድነት ያለውን የጊዜ ልኬት ቢሰፈር ምን ታቅዶ ምንስ ተሰርቶ አለፈ ቢባል መልሱ ምናልባት ጉም ከመዝገን እንብዛም የሚርቅ አይመስልም።